በዛሬው ቪዲዮ የወንዶች ጉዳይ አባል እረፍት ስለመጠየቅ። እሺ ጉዳዩ እረፍት መጠየቅን ይመለከታል። እኔ ዲቤክ ላለፉት 2 ዓመታት ለወንዶች ጉዳይ ደከመኝ ሰለቸኝ ሳልል በቁርጠኝነት ያለ እረፍት ሳገለግል እንደነበር ይታወቃል። ዛሬ ግን በአንዳንድ የግል ጉዳዮች አማካኝ በዛ ዙሪያ ላይ የወንዶች ጉዳይ አባል ምን አይነት መልስ ሰጠ? ዲቤክን እረፍት ተከትሎ ጠላት በሁሉም አቅጣጫ ጥቃት ለመሰንዘር የሞከረ እንደሆነ ደርሰንበታል። ስለዚህ ይሄን መልእክት ላስተላልፍ። እኔ ካሜራ እያየሁ አላወራም፣ ለጠላት ግን ቀጥታ አይኑ እያየሁ ማውራት ስለፈልግ ነው። እና የሰሞኑን አዝናኝ እንዴት አባሽ ነው የምታምሪው! ወይኔ ኩኩሻ ተበላው። አቺ ኩኩሻ አስቂኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ ቶሎ ካልተወጣው እንዴ? እሱ ስልክ ነህ። ቶሎ ጅቡ ሳይመጣ እንጮት። አስገራሚ ቪዲዮዎች አንተማ ይሄንን ሳንመሽ አጠብቅ ይዘን መተናል። ቪዲዮን ከመጀመሪያችን በፊት እዚህ ቲክቶክ አካውንት ላይ ሜንሽን አድርጉኝ፣ ሪያክት እንዳደረግ የምትፈልጉትን ቪዲዮ። ካልሆነ ደግሞ እዚህኛው ቴሌግራም አካውንት ላይ ጆይን እያደረጋችሁ ሜንሽን አድርጉኝ፣ ቤተሰብ ሁኑ። ደግሞ ቪዲዮቹን ላይክ፣ ሀሳብ ካላችሁ ኮሜንት፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ ሊፍት ውስጥ ዳንስ ተጀመረ። ልጆች አታስገቡ ሊፍት ውስጥ አላለም። እታች ይጠብቃሉ። ከባድ መስሪያ ቤት ነው። ይሻላል። ያሳዝናል። ምን ሆነሽ ነው? ታክሲ ውስጥ ነበርኩና እሺ እሱ አድርግና ቦርሳዬን ስከፍት ስልኬን ገንዘቤ ምን አይዞሽ ጦሱ ነው። አይዞሽ በስማም ስታሳዝን ምንም አሁን ሰፈር እንዴት ልመለስ? ብር ከሆነ ችግር የለውም ይጠፋል። እሺ እናቴ አይዞሽ። ስንት ወጣልሽ? አይዞሽ እንኪያዡ አይዞሽ። እሺ ስንት ነው? እናንተ እቺ ልጅ አታውቋትም እንዴ? ሌባ እኮ ነች። ሌባ ምን አደረገች? ሾላ ገበያ አሁን ይሄንን ራሱን ስራ ተሰራ ነበር። አትዘዲያ አንቺ አይደለም ተሰራ ብርህን ያዝና አምልጥ። አባቴ ተቸግረሽ አይደለም እንዴ? ወይ በጣም የሚያስጠሉ ልጅ። አንተ ምንድነው ችግር? ያማሃል እንዴ? ምንድነው 200 ብር የምታስቀማኝ? ተነጋገርን እኮ ያንቺ ግዛት እዛ ጣፎ ነው አይደለም? ፒያሳ ምን ነው? እሺ ፒያሳና ቦቴ ነሽ ነው እንዴ? እሺ ሁለትና እሑድ እኮ ዛሬ ሰንበት ነው አይደለም? ምን ችግር አለው አሁን እሑድ እዚህ ብሰራ? እኔ ግዛት በጣም ምቀኛ ነህ። እሺ ጣፎ ነው እግርህን ነው እሺ ማሰብር። ኧረ ድርሻለ በጣም ጥሩ። ቻው የሀቢብቲ በቃ ደህና ደሪ ማለት ደህና ማቼ ቁራሊ ምን እሺ ነው? ዝም ብላ አሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ስልክ ማታነስ። ኧረ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው? ከባድ ነው። የሴት ካቦ ከባድ ነው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌ አይደል እንዴ? ሞዴሎቹ እዚህ እንዴ ምን ብለህ ነው ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረደ በቃ ኩኩሻ በሰላም ነው በይሳ ኩሻ በሚሰራ እኔ አዝዣው ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ነው። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማሂ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላ ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂዳማ። ወይ ኩኩሻ ይኸውልህ ስደውልልህ ደግሞ ስልክ አታንሳና መለቅ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻይ ኒ ቆንጆ ኩኩሻም ቢያረገኝና ማለት ነው ይገባችኋል። እሺ አክስቴ ልጅ
እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጭ ታውቂያለሽ፣ ፈጣሪ ራሱ ወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን። አማቼ አንቺ መልካም ቀን። ቁራሊው ኩኩሻን ቢያረገኝ ብያለሁ ነኝ። እንዴት አባሽ ነው የምታምሪው! ወይኔ ኩኩሻ እኔም ብያለሁ። አንቺ ኩኩሻ ወያ ብዬ ብረቱን አትወስጂውም እንዴ? ኧረ ወስደዋለሁ፣ ማታ እመጣለሁ። እስማ አምቡል እኔም ሳያት እንዲህ ነው ድንገት። ኧረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? የአንቺ ፍቅር ገና እንደተጣለ ይዘት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መሰግንቺ እንጂ አሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። እርበሽ ደግሞ ብትይኝ። አይ እንዲሁ ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ የደረሽ ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። የኔ ማይ ኩኩሻ ተመችቶኛል። ወንድማችን ሰላም በይልኝ እሺ። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ቆመል ሲያስጠላ። አጣ ኩኩሻ አይ መጣልኝ። ምንድነው የኩኩሻ ታሪክ ልቤ በዛው ጨፈት ደደም በቃ አለቀልኝ። አታ ምን እሺ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ ነው ጸሎትን በዚህ ጥጋብ ይሰማልና እንዴ አልከው። አታ አንተ ኪሩ የታባ አለቃ መጣችልኝ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ኢትዮች ጓድ ይወጣ በቃ አሁን ፍታይድ። ምን እሺ ዛሬ ፊት ተቋቁሯል። አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አላልሸሽሽም። አትፍራይም ብዬ የለ እንዴ? ምን ነው እንደቱ የሚያደርግ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተወና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። አዎ ምን እሺ? አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ ማ በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። ያክስት ልጅ እንዴ ቆይ እስቲ ምንድነው? ምን ሆነሽ ቢኖር በቤ? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣ ደጋ ምንድነው የምትሰራው? አረ ምን ወዶ መስሎሽ ነው አይደል? ከሰፈር ወጣ ደጋ ስትለፋደድ የነበረውስ መቀናቱ ነው እ ለምንድነው ቀነው? እኔ ማይ ቀንቻ አላውቅም። ፊትሽ ላይ እኮ ያስታውቃል አበቤ። እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ኤና ቢስ የሚገርም ትሪያንግል ነው የተሰራው እዚህ ጋር መለቅ እንዳይመስልሽ።
ከማይሆን ጓደኛ ጋር ስትሰደድ የት ያለ ነው? ይቆያታ አቋል በረኛ አይደል ያመጣል? አመነኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱ ስልክ ነህ። ቶሎ ጅቡ ሳይመጣ እንጮት። አረ ዋናው ካርታ ነው ያልኩህ። የወረቀቱ ነው እንዴ? ይሄው ይሄ ከቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይ አንተ አመኝ መጥቼ ነው የአውሬ መጫወቻ ነው። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልል ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ካንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸኖበታል። አቅርሯል እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ አሁን አበላኝ። ይሻላል። ከእንደዚህ አይነት ጓደኛ ጅቡ ቢበላ ይሻላል። አንተ ማሃ ይሄንን ሳን መሻጠብ ቢቱ አላየሁትም እኮ ዝጋ። ስራ የለ ገንዘብ አታመጣ መውለዳችን ቢያንስ ይሄን ዕቃ ማጠብ አቃተክ? ይሄ ነገር አልበዛም? ትላንት እኮ በእኔ ገንዘብ ነበር የምንኖረው። ዛሬ ባጣ ተለወጥሽ። ልጅ ደግሞ የፈጣሪ ጸጋ ነው። ጭራሽ ለኔ መልስ ያኖርኩ አይበቃም? አሁኑኑ ቤት ለቀውጣ። እኔም የቻልኩሽ ይበቃል። ሴትነትሽን ለማክበር ዝቅ ባልኩኝ ወንድነቴን ከናቅሽው እዚህ ጋር ይበቃል እኮ። አንተ ከኔ ውጪ ልትኖር ማን ልቤ ሰጠ እባክህ? እንኳን ካንቺ ውጪ ካንቺ ጋር ማብሬ ኖሬያለሁ። ፍቅር ካላከባበረን መለያየቱ ይሻላል። ተረጋጉ እንጂ ምን ያጣላችኋል? ቆይና አንተ ይሄድ ልቀቀው። ይሄ ዘረቢስ። አሁን ተሳስተሻል። እኔ ብዙ ነገር አውቃለሁ። አንደኛ ባልሽ ዘረቢስ አይደለም። መውለድ የማይችለው እሱ ሳይሆን አንቺ ነሽ። ውጤቱን አዛብተን የነገርንሽ አንቺ እንዳይሰማሽ ነው። ቤቱም እኮ የእሱ ነው። ከወጣሽም አንቺ ነሽ መውጣት ያለብሽ። እስካሁን ዝቅ ያለው ገንዘብና ስራውን እኔ እያስተዳደርኩለት። እንግዲያውስ እውነቱ ይሄ ነው። አንተ ውሻ እሰራልሃለሁ። እሺ ይቅርታ ጠይቄያለሁ። እኔ አርፈህ ጠብላልኩት ይቅርታ ጠይቄያለሁ። ምንድን ነው ጊዜ ሊለዋወጥ ይችላል፣ ግን ጥሩ የሚፈጠረው አይታወቅም። መልካሙ ይመስላል መልእክቱ። ለወንዶች ጉዳይ ማህበር በሙሉ እሺ፣ ጉዳዩ እረፍት መጠየቅን ይመለከታል። እኔ ዲቤክ ላለፉት 2 ዓመታት ለወንዶች ጉዳይ ደከመኝ ሰለቸኝ ሳልል በቁርጠኝነት ያለ እረፍት ሳገለግል እንደነበር ይታወቃል። ዛሬ ግን በአንዳንድ የግል ጉዳዮች አማካኝነት ለተወሰነ ጊዜ እረፍት መውሰድን አስፈላጊ ሆኖ አግኝቼዋለሁና ማህበሩም ይህንን ተገንዝቦ እረፍቱን እንዲሰጠኝ ሲል በትህትና ጠይቃለሁ። ባለፈው ከልጅቷ ጋር ካየንህ ጀምሮ እንደዚህ አይነት ነገሮች ሊመጡ እንደሚችሉ ጠርጥረን። እሺ፣ ለማንኛውም ሙሉን ሳንሰማ ሀሳብ መስጠት እንዳይሆንብን በእረፍት ላይ ሁኜ ለሚፈጠሩ ምንም ነገሮች ኃላፊነት እንደማልወስድም ማህበሩ ተረድቶ ፍቃዱን ለነበረን ጊዜ ሲል እንዲፈቅድልኝ ጠይቃለሁ። አመሰግናለሁ። የዲቤክን እረፍት ተከትሎ ጠላት በሁሉም አቅጣጫ በጣም ጥሩ ሰይፈ ምላሽ የሰጠ ይመስላል። እስቲ ጥቃት ለመሰንዘር የሞከረ እንደሆነ ደርሰንበታል፣ ተጋልጠናል። ይህን መልእክት ላስተላልፍ። እኔ ካሜራ እያየሁ አላወራም። ለጠላት ግን ቀጥታ አይኑን እያየሁ ማውራት ስለፈልግ ኤግዛክትሊ የወንዶች ጉዳይ የአመራር ችግር ኖሮበት አያውቅም። አሁን አንድ ብር መጥራት እንችላለን። በጨለማ ልናጠፋችሁ ከፈለግን ሳሚዳንን መጥራት እንችላለን። በጣም ጥሩ። መቀመጫችንን ከፋፍለን በቅርጽ ልናጠፋችሁ ከፈለግን ሶፎንያስ ባለ እንደዚህ እያየን እዛ ጋር ልናጠፋችሁ ከፈለግን የዱነጉ መሪ አብዩ ይላል። እዛው ባላችሁበት ካምፓችሁ ውስጥ ዲሞቲቬት ልናረጋችሁ ከፈለግን ዲሞቲቬት አድርገን ልናጠፋችሁ ከፈለግን ናዝራው ያለን ሞቲቬት አድርገን ልናጠፋችሁ ከፈለግን ማን ያዘዋል? በእጃችን ብቻ ልናጠፋችሁ ከፈለግን እግረኛው አለን። ጎዳና አንስተን ቻሌንጅ አስጀምረን ይዙይ ሊያስበላኝ ነው። እሺ አጎና የኛ ነው። በራሳችሁ ስሪት ልናጠፋችሁ ከፈለግን ቲጂ ፐርስፔክቲቭ አለችን። በአየር ጥቃት ኃይል አባለ ባልተነገረ ታሪክ ልናጠፋችሁ ከፈለግን የጽዮን ኤክስ አለ። በተነገረ ታሪክ ልናጠፋችሁ ከፈለግን ኢትዮ ማትሪክስ አለን። የጎዳና ውጊያ ሽምቅ ውጊያ በጎዳና ልናጠፋችሁ ከፈለግን ዶክተር ነው ማለት እንደ ቀለበት ከበን ልናጠፋችሁ ከፈለግን ቢቦይቶም የኛ ነው። ድራማ ጽፈን ዳይሬክት አድርገን ቀርጸን
ወሲብ ከተን ልናጠፋችሁ ከፈለግን ሲሳይ አለ። መሪያችሁን ከተኛችበት በሌሊት ወስደን በቱታ ልናሳያችሁ ከፈለግን ትራምፕ የኛ ነው። ብልጭ ድርግም እያልን ማጥፋት ከፈለግን ብሩክ ኒውስ አለ። ስለዚህ የአመራር ችግር ኖሮብን አያውቅም። በትክክል የአመራር ችግር የለብንም። የተትረፈረፈ ነው። በየቦታው ቦታው ሊተኩ የሚችሉ ሰዎች አሉ። ተስማምቻለሁ ከሰይፈ ጋር። ዲቤክ ለወንዶች ጉዳይ የሰራኸው ነገር ተቆጥሮና ተሰፍሮ አያልቅም። ከልባችን ደግሞ በትክክል አሁን በረፍት ጊዜ በደንብ በርቸስቸስ በል። በየትኛውም ሰዓት ወደ ትግሉ ለመመለስ ከፈለክ ፍሬ ታስቀይራለህ፣ ትገባለህ። በየትኛውም ሰዓት ፍሬ ቀይረን ማስገባት። ዝም ብሎ ገዘብ ወሎቶ ዘው ብሎ መግባት የለም። ቀኔ የመጀመሪያው ቀን ነውና ቀኔ ዲቤክ ደግሞ ለዚህ ምላሽ ሰጥቷል። ነገሮች ነፃ ሁኜ ልቤ ላይ ምንም ቅሬታ ሳይኖር ምናምን ነው ማሳለፍ የምፈልገውና ልቤ ላይ አሁን የተወሰነ ቅሬታ አለ። እሱን አወጣለሁ። ምክንያቱም ከኔም አልፎ እሷ ላይም እንዳላስተላልፈው በሚለው ማለት ነው። ቅሬታዬ ምንድን ምን አለ እሷ ላይ አለ ነጥብ እየያዛችሁ ነው። እረፍት ስጠይቅም ምናምን ያስተዋልኩት ነገር በጣም የሆነ ተቃውሞ አለ ከወንዶች ጉዳይ ውስጥ እየገጠመኝ ያለውና የኤአይ ቪዲዮ አምናችሁ መታችሁ እኔን እየተቃወማችሁኝ ያለበት አማውንት የወንዶች ጉዳይን እየመራው እያለ ስትልኩልኝ ከነበረው ገንዘብ በላይ ሆነ። ብር ስትልኩልኝ ነበር አይደል የወንዶች ጉዳይ እንድመራ እኔ አላኩም። የሚገርመው አላኩም እኔ እና እሱ ቅር እያስባለኝ ነው። ተመጣጣኝ ይሁን ቢያንስ ቅሬታው ማለት ነው እኩል ይሁን እና ደግሞ ሜንሽን እየተደረግኩ የሚያዩዋቸው ቪዲዮዎች አሉና መሪ ለመቀየር ስደግሞ ራስ መሪ ለመቀየር ወስነናል እኛ ምናምን እንትን እያላችሁ ነው መሰለኝ። እኔ በረፍት ጊዜ ባለውበት ጊዜ ማለት መሪ መቀየር አይደለም ከጠረጴዛዬ ላይ አንድ እስክሪብቶ እንዲህ ያስቀመጥኳት እስክሪብቶ እንዲዞር ብላ ትጠብቀኝና የሚፈጠረውን እናያለን። የረፍት ቀኔን በሰላም ጨርሼ የምንገናኝበት ቀን ይመለሳል። ረፍት ቀኔንም እየቀረስኩ አስተላልፍላችኋለሁ። ይመቻችሁ። ምንድነው እኛ ያለው አመስግነናል። መጀመሪያ ለአገልግሎትህ በቂ ምስጋና ሰጥተናል። ግን ስርዓት አለ። ዝም ብሎ አይወጣም። ቢያንስ ሌላ ሰው ተኩ ይባል። እንደዚህ አጋልጠህን መውጣት የለም። ስለዚህ እኔ በግሌ ከሰይፈ ሀሳብ ጋር ተስማምቻለሁ። አስቀይረ ፍሬህን ብሏል። ትገባለህ። እስክሪብቶ ምናምን ብለህ ማስፈራራት የለም።